ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን፣ ይህ የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የደቡብ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ያወጣው መረጃና የተላለፈው መልእክት የካውንስሉን አባላትና መዋቅሮች በሐሰት የሚወነጅል ድርጊት መሆኑን መመልከቱንና ከሚመለከታቸው አካላት ጋር በመነጋገርና በማጣራት ላይ መሆኑን የሚገልጽ መረጃ ለጄኤምኤም ቲቪ በጻፈው ደብዳቤ አሳወቀ። በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ ሞባይል ስልክ ለመንጠቅ ሲል የሰው ህይወት ያጠፋው ተከሳሽ በእድሜ ልክ ጽኑ እስራት ተቀጣ። ከውጪ በቤላሩስ ያሉ ክርስቲያኖች ጫና እየጨመረ መሆኑ ተገለጸ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የደቡብ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ያወጣውን መረጃና የተላለፈው መልእክት የካውንስሉን አካላትና መዋቅሮች በሐሰት የሚወነጅል ድርጊት መሆኑን መመልከቱንና ከሚመለከታቸው አካላት ጋር በመነጋገርና በማጣራት ላይ መሆኑን የሚገልጽ መረጃ ለጄኤምኤም ቲቪ በጻፈው ደብዳቤ አስታወቀ። መግለጫው የካውንስሉን ደንቦችና መመሪያዎች መረጃና ድርጊት የጣሰ በመሆኑ ሚዲያ ተቋሙ ያስተላለፈውን ዘገባ እርምት እንዲሰጥ ካውንስሉ ጠይቋል። ጄኤምኤም ቲቪ እንደ ሚዲያ ተቋም ህጋዊና በካውንስሉ ጥላ ስር የሚገኘው የደቡብ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ለሚዲያ ተቋሙ የላከውን ይፋዊ መግለጫ አየር ላይ እንዲውል ያደረገው ህብረቱ ህጋዊ ተቋም መሆኑን ገልጿል። ጄኤምኤም ቲቪ የሚዲያን አሰራር ህግ የተከተለና ቅሬታ የቀረበበት ተቋም ለሚሰጠው ምላሽም እድል በመስጠት በቀጣይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከክልሉ አብያተ ክርስቲያናት ህብረት የቀረበበትን ቅሬታ የሚሰጠውን ምላሽ ለማስተናገድ እንደ ሚዲያ ተቋም ዝግጁ መሆኑን ገልጿል። የቅሬታ አቅራቢው የደቡብ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሰጠው መግለጫ የጄኤምኤም ቴሌቪዥን አቋም እንዳልሆነ እየገለጽን ለተሰጠው የዜና ሽፋን በተጠየቅነው መሰረት ይቅርታ እንጠይቃለን። በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ የሞባይል ስልክ ለመንጠቅ ሲል የሰው ህይወት ያጠፋው ተከሳሽ በእድሜ ልክ ጽኑ እስራት ተቀጣ። ተከሳሽ ማሙሽ ማርቆስ ሳሊቄ ከሌላ ያልተያዘ ግብረ አበር ጋር በመሆን ያልተገባ ጥቅም ለማግኘት በማሰብ የካቲት 22 ቀን 2018 ዓ.ም ከምሽቱ 1 ሰዓት ተኩል አካባቢ በሼቻ ክፍለ ከተማ ውስጥ ወንጀሉን መፈጸሙ ተገልጿል። ተከሳሹ ወደ ጽድቅ ቃል ዓለም አቀፍ ቤተክርስቲያን ግቢ በአጥር ዘሎ በመግባት የወንብድና ድርጊቱን የፈጸመም ሲሆን በዚያን ጊዜ በስልክ እያወራች የነበረችውን ወጣት ነህሚያ ተስፋዬን ጉዳት ማድረሱንም ተነግሯል። በዚህም የ17 ሺህ ብር ዋጋ ያለው ኢንፊኒክስ ስማርትፎን ስልክ በኃይል ለመንጠቅ ሞክር ሟች ንብረቷን ለመጠበቅ በመታገል ላይ ያለች ተከሳሹ በስለታማ መሳሪያ 4 ጊዜ በመውጋት ከባድ ጉዳት አድርሶባታል። ተጎጂዋ ወደ ሕክምና ተቋም ብትሄድም በደረሰባት ከፍተኛ ደም መፍሰስ ምክንያት በዚያን ቀን ህይወቷን ሊያልፍም ችሏል። የከተማው ፖሊስ ተከሳሹን በፍጥነት በቁጥጥር ስር አድርጎ ምርመራ ካጠናቀቀ በኋላ መዝገቡን ለአቃቤ ሕግ አቀርበዋል። አቃቤ ሕግ የቀረበውን ማስረጃ በቂ መሆኑን በማረጋገጥ ክስ ከመሰረተ በኋላ ፍርድ ቤቱ ጉዳዩን በማጣራት ተከሳሹን እንዲከላከል እድል ሰጥቶታል። ተከሳሹ ግን የመከላከያ ማስረጃ እንደሌለው በመግለጽ ፍርድ እንዲቀበል አሳውቋል። በሚያዝያ 20 ቀን 2018 ዓ.ም በተሰጠው ውሳኔ ተከሳሹ በእድሜ ልክ ጽኑ እስራት እንዲቀጣ ተወስኗል። መረጃው የአርባ ምንጭ ከተማ መንግስት ኮሚኒኬሽን ነው። ውድ ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። በደቡብ አፍሪካ ጆሃንስበርግ 3 ኢትዮጵያውያን በጥይት ተደብድበው መገደላቸውን የኢትዮጵያ ኮሚኒቲ አባላትና የሀገሪቱ ፖሊስ አስታወቀ። ኢትዮጵያውያኑ ትናንት የተገደሉት በጆሃንስበርግ ከተማ ውስጥ በሚገኝ ማክዶናልድ በሚባለው የፈጣን ምግቦች መሸጫ ውስጥ በመመገብ ላይ እንዳሉ ነው። ጥቃቱ የተፈጸመው መጤ ጠል አራማጅ ደቡብ አፍሪካውያን በስደተኞች ላይ ተቃውሞ ለማስነሳት የሰልፍ ጥሪ እያደረጉ ባሉበት ወቅት ነው። አንድ የሀገሪቱ ፖሊስ መኮንን ግን ግድያው ኢትዮጵያውያኑ እርስ በርስ ባላቸው መጠቃቃት የተፈጸመ ሳይሆን እንዳልቀረ ጥርጣሬውን ገልጿል። በጥቃቱ 2 ናይጄሪያውያንም ተገድለዋል። ጥቃቱ የተፈጸመው የደቡብ አፍሪካ የመጀመሪያው ዴሞክራሲያዊ ምርጫ የተደረገበት ቀን መታሰቢያ በሆነውና በአመቱ በጎርጎሪያኑ ሚያዝያ 27 ቀን በሚከበረው የነጻነት ቀን ነው። ዘገባው የዲደብሊው ነው። የእስራኤል ጠቅላይ ሚኒስትር በደቡብ ሊባኖስ ክርስቲያኖች ላይ ስለሚደርሰው ጥቃት ውዝግብ መነሳቱን ተከትሎ ከክርስቲያን የጦር ሰራዊት አባላት ጋር ተገናኙ። ዳንኤል አንተነህ ዝርዝር አለው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡብ ሊባኖስ በሚገኙ የክርስቲያን መንደሮች ላይ የእስራኤል መከላከያ ሰራዊት ወይም አይዲኤፍ እየፈጸመ ባለው ወታደራዊ እንቅስቃሴ ዙሪያም ውዝግብ በተፈጠረበት ወቅት በሰራዊት ውስጥ የሚገኙ ክርስቲያን ወታደሮችንም አግኝተዋል። ጠቅላይ ሚኒስትሩ በሰራዊት ውስጥ የሚያገለግሉ ወንድና ሴት ክርስቲያን ወታደሮች
በእኛ አስደናቂ ወታደራዊ ተቋም ውስጥ በሁሉም አስፈላጊ ቦታዎች ላይ ያገለግላሉም ብለዋል። ኔታንያሁ የግል ታሪካቸው፣ ቁርጠኝነታቸው፣ መስዋዕትነታቸውና ያስመዘገቡት ስኬት አስደንቆኛል በማለትም የተናገሩም ሲሆን በሌሎች የመካከለኛው ምስራቅ አካባቢዎች ካለው ሁኔታ በተለየ መልኩም በእስራኤል የሚገኘው የክርስቲያን ማህበረሰብ እያደገና እየሰፋ መሆኑንም ገልጸዋል። ጠቅላይ ሚኒስትር በመግለጫው ለክርስቲያኖች ያላቸውን ድጋፍና አቋም ከእስራኤል ውጭ ባሉ አካላት ዘንድም በትክክል እየደረሰ እንዳልሆነም ጠቁመዋል። ይህ ከውጭ የሚቀርበው ዘገባ ፈጽሞ የተለየ ነው። እስራኤል በመካከለኛው ምስራቅ የክርስቲያኖችን መብት ለመጠበቅ የምትታገል ብቻም ሳትሆን የእስራኤልን ደህንነትና በመላው ክልሉ ያሉትን ክርስቲያን ወንድሞቻችንን ለመከላከል የሚጓጉ ክርስቲያን ወታደሮችም አሏትም ብለዋል። የኔታንያሁ መግለጫ የተሰጠው በዚህ ወር መጀመሪያ ላይ በደቡብ ሊባኖስ የሚኖሩ ክርስቲያኖች የእስራኤል ወታደሮች መሰረተ ልማቶቻቸውን እያጠቁ መሆኑን ሪፖርት ማድረጋቸውን ተከትሎም ነው። ቀደም ሲል እንደተዘገበው በደቡብ ሊባኖስ በአንድ የእስራኤል ወታደር የኢየሱስ ክርስቶስ ምስል ወይም ሐውልት ላይም ውርደት መፈጸሙም ይታወሳል። ይህንን ድርጊት ተከትሎም ጉዳዩ የተፈጸመባቸው ምስሎችም በጣሊያን የተባበሩት መንግስታት የሰላም አስከባሪዎች በአዲስ እንዲታኩ የተደረገም ሲሆን ድርጊቱን የፈጸሙት 2 ወታደሮችም ታስረው ከስራም ታግደዋል። ዘገባው የክርስቲያን ኒውስ ነው። በመጨረሻም በቤላሩስ ያሉ ክርስቲያኖች ጫና እየጨመረ መሆኑ ተገለጸ። በክርስቲያን ቪዥን የተዘጋጀ አዲስ ሪፖርት በቤላሩስ ውስጥ ክርስቲያኖች ላይ የሚደረገው ጫና እየጨመረ መሆኑን አሳወቀ። ሪፖርቱ እንደሚገልጸው በተለይ አማኞች በመንግስት ክትትል ስር ሲገኙ የሚደረጉ የማህበራዊ ሚዲያና ስልክ ግንኙነቶች ስብከትና ጸሎት ጨምሮ ክትትል እየተደረገባቸው መሆኑም ተጠቁሟል። ይህም በአማኞች ላይ ስጋት እንዲፈጥር እያደረገ መሆኑ ተገልጿል። ሪፖርቱ እንዳስታወቀውም ከተለያዩ የክርስትና እምነቶች የሆኑ ሰዎች እንደታሰሩ ገልጿል። እንዲሁም የሃይማኖታዊ ቁጥጥር ስርዓት በመንግስት ጣልቃ ገብነት መመራቱንም አስጠንቅቋል። ሪፖርቱ እንደሚያሳየውም በአዲስ ህግ መሰረት በርካታ የሃይማኖት ማህበረሰቦች ህጋዊ ሁኔታቸው እንደተነፈጉ ይገልጻል። ይህም ተቋማት የመንግስትን ሉዓላዊነትና ህገ መንግስት ስርዓት በሚጥሱ ተግባራት ላይ እንዳሉ በመቁጠር ተፈጻሚ እንደሆነ ገልጿል። እንዲሁም በስር ውስጥ ያሉ ፖለቲካ እስረኞች ስለ ውጭ ዓለም መረጃ እጥረት እንዳላቸው እየገለጸም ሲሆን የዓለም አቀፍ ድጋፍ እጅግ አስፈላጊ መሆኑን ተነግሯል። መረጃው የቸርች ታይምስ ነው። ውድ ተመልካቾቻችን የዕለቱ መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የደቡብ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ያወጣው መረጃና የተላለፈው መልእክት የካውንስሉን አባላትና መዋቅሮች በሐሰት የሚወነጅል ድርጊት መሆኑን መመልከቱንና ከሚመለከታቸው አካላት ጋር በመነጋገርና በማጣራት ላይ መሆኑን የሚገልጽ መረጃ ለጄኤምኤም ቲቪ በጻፈው ደብዳቤ አሳወቀ። በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ ሞባይል ስልክ ለመንጠቅ ሲል የሰው ህይወት ያጠፋው ተከሳሽ በእድሜ ልክ ጽኑ እስራት ተቀጣ። ከውጪ በቤላሩስ ያሉ ክርስቲያኖች ጫና እየጨመረ መሆኑ ተገለጸ። የተወደዳችሁ የጄኤምኤም ቲቪ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩት እኔ ቤተልሔም ግርማ ነበርኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነት ዋቁማ በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።